ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ ደግሞ ባለፈው የኬጅ 1 ኬጅ 2 እና ኬጅ 3 የሚባሉ የአማርኛ ቋንቋ ኮርሶችን አስቀጥልላችኋለሁ ብያችሁ ነበረ። ስለዚህ ባለፈው የመጀመሪያውን አይተናል ካስታወሳችሁ ማለት ነው። ዛሬ ደግሞ ሁለተኛውን ኬጅ 2 የሚባለውን ማለት ነው። ከዛ ኬጅ 3 አለ። እነዚህን ከጨረሳችሁ በኋላ ቀጥታ ወደ አንደኛ ክፍል ወደሚባለው ኮርስ ነው የምትገቡት ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት ለደረጃ 1 ቅድመ አንደኛ ህፃናት መለማመጃ ደብተር ይላል። ስለዚህ ይሄ የምትለማመዱበት ነው ማለት ነው። ብዙ ጊዜ ድግግሞሹ ምንድነው ፊደላቶችን መለየት ምናምን ላይ ነው። ስለዚህ ዛሬ ባለፈው ስላየን ሀሁን ዛሬ እነዚህ አሉ። ተመልሰ በደንብ ቁጠርልን ካላችሁኝ አስነብበን ካላችሁኝ አስነብባችኋለሁ። ነገር ግን ለዛሬ እናልፋቸዋለን ማለት ነው። በቀጣይ ካስፈለገ እነዚህ ወደ ጎንም አነብላችኋለሁ፣ ወደ ታችም አነብላችኋለሁ። በሚገባ ደጋግሜ አንድ ቪዲዮ ሰራላችኋለሁ ማለት ነው። ግን ባለፈው ተምራችሁታል ብዬ ስለማስብ ይህን ዛሬ አልፈውና ወደሚቀጥለው እንሄዳለን ማለት ነው። ያው የሚቀጥለው እዚህ ላይ ምን ይለናል? አካላዊ መገለጫን የሚያሳይ ስዕል ይላል። በአካላችን እንግዲህ የሰው ልጅ በቋንቋ ብቻ አይደለም የሚግባባው አይደለ? እኛ የምንግባባው በስሜቶቻችን ፊት ላይ በሚታየው ነገር ብቻ የሆነ መልእክት መረዳት ትችላላችሁ ማለት ነው። ደስተኛ መሆኔን፣ መከፋቴን፣ እያሰብኩ መሆኔን የተለያዩ ስሜቶችን ማንበብ ትችላላችሁ ማለት ነው። ስለዚህ እነዚህ አይነት ነገሮችን ከዚህ ላይ ማየት እና መግለጽ እንችላለን ማለት ነው። እና እዚህ ላይ የሚያሳየን ለምሳሌ እዚህ ላይ ወፍራም፣ ቀጭን ይለናል። አሁን እዚህ ጋር ሁለቱን ልጆች አይቶ አንዷን እቺን የመጀመሪያዋን ወፍራም ይለናል፣ ወፍራም ማለት ነው። እቺኛዋን ደግሞ ቀጭን። ስለዚህ ሰውነታቸውን አይተን ወፍራም፣ ቀጭን ማለት እንችላለን ማለት ነው። ኦኬ፣ ሌላኛው ደግሞ እዚህ ጋር ደግሞ ሁለት ልጆች አሉ። የመጀመሪያው ምን ይላል? አጭር ይለናል። ከዛ ጸጉር፣ አጭር ጸጉር ይለናል ማለት ነው። ስለዚህ አጭር ጸጉር ይሄኛው ማለት ነው። ከዛ ይችኛው ሴቷ ደግሞ ረጅም ጸጉር ይለናል ማለት ነው። ረጅም ጸጉር። አሁን ይህን የሚያሳያችሁ ለምንድን ነው? እናንተ ያው ብዙ ልጆች ሀሁን እንኳን ከለመዱ በኋላ ለመጻፍ ይቸገራሉ። አሁን ተማሪዎቼ ማለት ነው። ስለዚህ ለመጻፍ የምትቸገሩት ምንድነው? ያው አገጣጥሞ ማንበብን አገጣጥሞ መጻፍን ስላልተለማመዳችሁት ነው ማለት ነው። ዝም ብሎ በተደጋጋሚ ማየት ብቻ እንድትጽፉና እንድታነቡ አያደርጋችሁም ማለት ነው። ምን ማድረግ አለባችሁ? በፕራክቲስ ወይም ደግሞ ሙከራ ማድረግ አለባችሁ ማለት ነው። ይህን ያመጣውላችሁ ለዛ ነው። ይሄ ኮመን የሆኑ ሁሌ የምንጠቀማቸውን ንግግሮች እያነበባችሁ እየጻፋችሁ እንድትለማመዱ ማለት ነው። ኦኬ፣ እንግዲህ እዚህ ጋር ደግሞ ምን ይላል? ሰላምታ ሲለዋወጡ የሚያሳይ ስዕል ይለናል። ስለዚህ ሰላምታ ስትለዋወጡ የሚያሳይ ስዕል ነው። እዚህ ጋር ያው በየቀኑ የሚያጋጥሙንን ቀላል ነገሮች በመጻፍና በማንበብ ነው ልምዳችን ማዳበር የምንችለው ማለት ነው። ስለዚህ ይሄን ታሳቢ ማድረግ አለባችሁ። ሌላኛው አሁን ደግሞ በቀጣይ ደግሞ ምን ይለናል? እዚህ ጋር ስሜትን የሚገልጹ ምስሎች ይለናል። ስሜትን የሚገልጹ ምስሎች። ኦኬ፣ ለምሳሌ እዚህ ጋር ምን ይለናል? እዚህ ጋር መደሰት። ይህ መደሰት የሚገልጽ ፊት ነው አይደለ? በቃ ለቀቅ ብሎ በቃ ላላ ብሎ ይታየናል። ስለዚህ መደሰት የደስተኛ ሰው ፊት ነው ማለት ነው። ከዛ ደግሞ እዚህ ጋር መናደድ ይለናል። መናደድ ደግሞ እንደዚህ የሆነ አፉን ከፍቶ ምናምን የሆነ ስሜት እያሳየ ነው። የንዴት የቁጣ ምስል ይታያል ማለት ነው። መናደድ ትሉታላችሁ። ያው በነገራችን ላይ እየጻፋችሁ ነው የምትለማመዱ። አሁን እዚህ ከኔ አብራችሁ ከምታነቡት በተጨማሪ እየጻፋችሁ ቢሆን ደግሞ ሞር ይገባችኋል ማለት ነው። ኦኬ፣ ሌላኛው እዚህ ጋር ደግሞ አሁንም ፊቱን የጣለ ሰው ይታያል። እቺ ልጅ አሁን ፊቷን ጥላ ወይም ደግሞ በቃ የሆነ እንትን ብላ ትታያለች አይደለ? ስለዚህ ይህ ምንድነው? ማዘን። ከዛ ደግሞ እቺ እዚህ ጋር ምን ይላል? ማኩረፍ። ስለዚህ አሁን እዚህ ላይ ያየነው ምኑን ነው?
ሰዎችን ፊታቸውን አይተን ስሜታቸውን መረዳት ማለት ነው። ስለዚህ ይሄን ነው የሚያለማምደን። የህፃናትን መጽሐፍ እንደመሆኑ መጠን ስሜቶችንና ኮመን የሆኑ ነገሮችን ነው የሚያስተምረው ማለት ነው። ግን አብዛኛው የኔ ተማሪዎች ትልልቆች ናችሁ። በወቅቱ ትምህርት የመማር ዕድል ያልገጠማችሁ ትልልቆች ስለሆናችሁ ችግር የለውም። ዞሮ ዞሮ ስሜትን ከዚህ የተለመደ ነገርን ከመጻፍ ስለሚጀምር ትልቅም ሆናችሁ ህፃናት ምንም ችግር የለውም ማለት ነው። በዚህ አጋጣሚ እኛ እዚህ ላይ ዩቲዩብ ላይ ብቻ አይደለም ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ እናስተምራለን። ስለዚህ ስልኬን እዚህ ላይ ወስዳችሁ አሊያም ደግሞ ከስር ሊንክ አለ እሱን ተጭናችሁ ገብታችሁ ኢሞ ላይ፣ ዋትስአፕ ላይ እና ቴሌግራም ላይ ብታናግሩኝ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስጠናናችሁ በአጭር ቀን መጻፍ ማንበብ እንድትችሉ እናግዛችኋለን ማለት ነው። በጣም ቀላል ነው። በግላችሁ ሞክሩት። ዛሬውኑ አሁኑኑ ሞክሩትና በአጭር ቀን ለውጥ ማምጣት ትችላላችሁ ማለት ነው። ኦኬ ወደሚቀጥለው እንሂድ። እንግዲህ የሚቀጥለው ቅድም ያየናቸውን ስሜቱን መጻፍ ነው። እሺ አሁን ፎቶ ብቻ አለላችሁ። ከዛ ስሜቱን እናንተ ትጽፉታላችሁ። አሁን ከበድ ይላል አይደል? ግን ያው ከላይ ካለው ላይ ስለሆነ ደግሞ አዲስ ነገር አይደለም። ስለዚህ እዚህ ላይ ምን ይላል? ተመሳሳይ ስሜትን የሚገልጹ ምስሎችን አዛምድ ወይ ደግሞ አዛምጂ ይለናል። ኦኬ መጻፍም አሁን እዚህ ጋር ቀጥሉ መጻፍም ይኖርባቸዋል። እዚህ ላይ ግን በዋናነት የታዘዝነው ምንድነው? እንግዲህ እንዳነበብኩት ስሜቱን ማዛመድ። ለምሳሌ እቺ ከየቱ ጋር ነው የምትዛመደው? አይ ቲንክ ከዚች ጋር አይደለ? እቺ እዚህ ጋር ትዛመዳለች። ከዛ ይሄ ደግሞ እዚህ ጋር ይዛመዳል። ኦኬ ከዛ እቺ እዚህ ጋር ትዛመዳለች አይደለ? ከዛ ደግሞ ይሄ መጨረሻ ላይ ያለው በዚህ በኩል ከላይኛው ጋር ይዛመዳል ማለት ነው። ስለዚህ አዛምድ ማለት ይሄ ነው። እንደዚህ ያው መጻፍ እጃቸው ላይ ስለሌለ እንደዚህ በእርሳስ ማጋጠማችሁም ግን አይታችሁ ራሱ ማለፍ ትችላላችሁ ይሄኛውን ማለት ነው። በደንብ መለማመድ ያለባችሁ ጽሁፍ ምናምን ሲኖር ነው ከፎቶ ይልቅ ማለት ነው። ሶ እዚህ ጋር ምን ይለናል? የበ ፊደል ዝርያን አንብብ ወይ ደግሞ አንብቢ ይለናል። እነዚህ የበ ቤተሰብ ናቸው ማለት ነው። እነዚህ አሁን እዚህ ላይ በ ይልና በቆሎ አለ አይደል? እዚህ ጋር በቆሎ ቡ እዚህ ላይ ምን ይላል? ቡችላ የውሻ ልጅ ምንድናት? ቡችላ አይደለ? ቡችላ ቢ ቢራቢሮ ቢራቢሮ ባ ባሊ እሺ ቤት ቤት ብርጭቆ ቦርሳ ስለዚህ በቀላሉ እንድትይዟቸው ነው ከፎቶ ጋር አጣምሮ ያቀረበላችሁ ማለት ነው። ስለዚህ እነዚህን እየጻፋችሁ መለማመድ ማለት ነው። ይሄን ምንድነው የምታደርጉት? በትሉና ከበቀጥሎ ምን ታደርጋላችሁ? በቆሎ ብላችሁ ጽፋላችሁ ከቻላችሁ። ካልቻላችሁ ያው ሁሌ ተከታተሉኝ። እዚህ ጋር እንዳልኳችሁ በውስጥም በግላችሁ መማር ትችላላችሁ። አሊያም ደግሞ እዚህ ላይ በቂ ቪዲዮዎችን አፕሎድ ስላደረኩኝ ቻናሌ ውስጥ ገብታችሁ ብዙ ልምምድ ማድረግ ትችላላችሁ ማለት ነው። በቆሎ ትላላችሁ። ቡችላ ቢራቢሮ ያው ስዕሉን መሳል አይጠበቅባችሁም። ጽሁፉን መጻፍ ብላችሁ ቢራቢሮ ብላችሁ መጻፍ ማለት ነው። ባትሉና ባሊ ትላላችሁ። ቤትሉና ቤት ብርጭቆ ከዛ ቦርሳ እያላችሁ መለማመድ ማለት ነው። እሱን እንድታረጉ ነው። ከዛ ፊደሉ አለው እዚህ ጋር ቢ ባ ቤ ቦ ይለናል ማለት ነው። ስለዚህ መቁጠር መደጋገም ማለት ነው። ስለዚህ እዚህ ላይ ደጋግማችሁ መጻፍ እነዚህ ባዶ ቦታም ስለተወላችሁ ደብተራችሁ ላይ ደጋግማችሁ መጻፍ እንዲስታረጉ አንደኛ ፊደሉን መጻፍ በቃ አትቸገሩም። በጣም እጃችሁ ይለምዳል። ሳታወላግዱ መጻፍ ትችላላችሁ። ሁለተኛ ፊደሉን ራሱ ታስተውሱታላችሁ። አሁን እጃችሁም ጭንቅላታችሁም ነው የሚለምደው ማለት ነው። ስለዚህ መጻፍ በጣም ትልቅ ዋጋ አለው በተማሪ ዘንድ ማለት ነው። ኦኬ ከዛ እዚህ ላይ ይደጋገማል። ለምሳሌ እዚህ ላይ ምን ይለናል? የስዕሉን መጠሪያ የመጀመሪያ ፊደል አክብቡ ይለናል። ስለዚህ አሁን ሊያወና እንትን ሊላችሁ ማለት ነው። አሁን እዚህ ጋር ምንድነው የሚያደርጋችሁ? ለማወዛገብ ሆን ብሎ ፊደሎችን ቀላቅሎ ያመጣባቸዋል። ስለዚህ ከምስሉ ጋር የምትሄደዋን ትመርጣላችሁ ማለት ነው። ለምሳሌ በቆሎ ነው አይደል? ስለዚህ በቆሎ ከሆነ በነች ማለት ነው። እዚህ ላይ መመረጥ ያለባት በን ታከባላችሁ። ይቺ ደግሞ ምንድነች? ቢራቢሮ። ከዛ ቢራቢሮ ከሆነች ይችኛዋ ፊደል ናት ማለት ነው። የመጀመሪያ ፊደሏ
ቢራቢሮ ስንል በቢ ነው የምንጀምር ማለት ነው። ያው ሌሎቹ እናንተን ለማወዛገብ የገቡ ናቸው ማለት ነው። ከዛ ይሄ ደግሞ ምንድነው ባሊ ነው አይደለ? ባሊ ደግሞ ይሄ መሐለኛው ማለት ነው። ይሄ ባሊ ነው። ኦኬ ይሄ ባሊ ነው። ከዛ ይሄኛው ደግሞ ምን አለ? ቤት አለ። ስለዚህ ቤት ደግሞ ይችኛዋ ናችን ተማች። ያው ቤት ያው ከስል ጋር ምናምን በነገራችን ላይ በውስጥ መስመር መጽሐፉን ስለምንልክላችሁ ስልካችሁ ላይ እንዲሁ ልክ እዚህ ላይ እንደምታዩት መለማመድ ትችላላችሁ። ስልካችሁ ላይ መጽሐፉ ተቀብላችሁ ማለት ነው ከኔ ቴሌግራም ላይ ወይ ደግሞ ዋትስአፕ ላይ እንልክላችኋለን። ኢሞ ላይም ቢሆን ችግር የለውም። ስለዚህ በዛ እንልክላችኋለን። ስልካችሁ ላይ ገብታችሁ እንደዚህ ያያችሁ መለማመድ ትችላላችሁ። የግድ በደብተር መጽሐፍ ያው ስጽፉት በደንብ ይገባችኋል፣ ግን መጽሐፉ እናንተ እጅም ማስገባት ትችላላችሁ ማለት ነው። እኛ እንልክላችኋለን። ስለዚህ ሊንኩን ተጠቅማችሁ ገብታችሁ መማር ፈልጋለሁ ብላችሁ አናግሩኝ፣ እንልክላችኋለን ማለት ነው። ሌላኛው ይሄ እዚህ ጋር ብርጭቆ ነው አይደለ? ብርጭቆ ጋር የሚሄደው በብ ነው አይደለ? ይሄ ቃል ብርጭቆ ብ ነው። ከዛ እዚህ ላይ ደግሞ ቡችላ አለ። ስለዚህ ቡችላ ማለት እችኛዋ ነች ማለት ነው። ከዛ ቦርሳ አለ። ቦርሳ ደግሞ ይሄ ነው። ቦርሳ ይሄ ነው። ስለዚህ እነዚህን በቃ በዚህ መንገድ ካጠናችሁ ላይገባችሁ አይችልም። የእውነቴን ነው። በቃ ከልባችሁ ፈልጋችሁ እንደዚህ ካጠናችሁ በጣም ቀላል ስለሆነ ሁሉም ተማሪ መረዳት ይችላል። ትግስት ካላችሁ ማለት ነው እንጂ ዝም ብሎ አንድ ቀን አንድ ቪዲዮ አይታችሁ ብቻ ላይገባችሁ ይችላል። ምክንያቱም ከስራ ጋር ከባድ ነው። ከወሰናችሁ ግን በዚህ መንገድ እኛም እናስጠናችኋለን። እናንተም ደግሞ እዚህ ዩቲዩብ ላይ እየተከታተላችሁን በአጭር ጊዜ በጣም ውጤታማ የሚባል ጊዜ እንትን ማለት ትችላላችሁ ማለት ነው። ኦኬ ከዛ አሁን እነዚህን ደግሞ ማዛመድ። ኦኬ ማዛመድ ለምሳሌ በምትባለው አይች ፊደል ከዚህ በኩል ከየቱ ጋር ነው የምትገናኘው? ከዚህ ጋር ማለት ነው። ያው እዚህ ጋር ትዛመዳለች። ያው እዚህ ጋር ማለት ነው። እሺ ቡ የምትባለው አይች ቡ ፊደል ደግሞ ከዚህ ከታች እዚህ ጋር ትዛመዳለች። ቡ ማለት ነው። ከዛ ቢ ደግሞ እቺ ቢ ደግሞ ከታች አሁንም ቢ ከዚህኛው ጋር ትዛመዳለች ማለት ነው። አያችሁ ቢ። ከዛ ባ ፊደል ላይ ስንደርስ ባ ወደ ላይ ያመጣና ባ ፊደል እዚህኛው ጋር ነው የሚያዛምዳት። እሺ ቤ ደግሞ እቺ ቤ ፊደል ደግሞ ያው እዚህኛይቱ ከዚች ጋር ትዛመዳለች ማለት ነው ቤ። ከዛ ብ ፊደል አለች ብ ደግሞ ያው እዚች ጋር ትዛመዳለች ብ ማለት ነው። ከዛ ቦ እሺ ቦ ፊደል እቺ ነች። ቦ ደግሞ ያው ከዚች ጋር ትዛመዳለች ማለት ነው ቦ ፊደል። ኦኬ ስለዚህ ይሄ እንደዚህ ያደርጋችሁ መለማመድ ነው። ያው እነዚህን አዛምጄላችኋለሁ። እናንተ መጽሐፉን አውርዳችሁ እንደዚህ ያዛመዳችሁ መለማመድ ይቻላል ማለት ነው። ኦኬ ይሄን ካልን አሁን ከዚህ ጋር ደግሞ ምን አለ? የሰውነት አካል ክፍሎች አሉ ማለት ነው። ኦኬ ያው የሰውነት አካል ክፍሎች አሉ እዚህ ጋር። እዚህ ላይ ምን አለ? ግንባር። እሺ ግንባር ያው እዚህ ጋር ማለት ነው። ከዛ ቅንድብ፣ ይሄ ቅንድብ። እሺ ከዛ ይሄ ደግሞ ምን ይላል? ይሄ አይን። ከዛ ይሄኛው ደግሞ ያው ምስሉ ስለሚያግዛችሁ ከምስሉ በመነሳት ማንበብ ትችላላችሁ ማለት ነው። ከዛ ይሄ ደግሞ አፍንጫ። ከዛ ይሄኛው አለ ይሄ ማለት ነው። ይሄ ደግሞ ምንድነው? አንገት። እሺ ይሄኛው አንገት። ከዛ ይሄ ዝቅ ስትለዋንም ይሄ ምንድነው? ደረት። ከዛ ይሄ ምንድነው? እጅ። ከዛ ይሄኛው ደግሞ ጭን። ይሄ ጭን ነው ማለት ነው። ጭኑ ነው እዚህ ጋር ማለት ነው። ከዛ ወደዚህ ስንመጣ ይሄ እግር። ከዛ ይሄ ደግሞ ምንድነው? ጉልበት። ከዛ ይሄ ደግሞ ሆድ። ከዛ ይሄኛው ትከሻ። እሺ ይሄኛውስ ጥርስ። ኦኬ ይሄ ደግሞ ጆሮ። ኦኬ ይሄኛው ጸጉር እንለዋለን ማለት ነው። ኦኬ ስለዚህ እነዚህን ከምስሉ በማየት ማንበብ ትችላላችሁ ማለት ነው። አሁን ቪዲዮ ረጅም እንዳይሆንብን
ያው ሳንሰለች ቶሎ ቶሎ እየገባን ብናይ የተሻለ ነው። አንድ ቪዲዮ ረጅም ከሚሆን ከስራም ከምንም አንፃር ስለማይመች ማለት ነው። ስለዚህ በቀጣይ ደግሞ እነዚህ ከዚህ በታች ያሉ የቤት እቃዎችን ምናምን በጣም ብዙ አሉ። የቤት እቃዎች የአልጋ ጋር የተገናኘ ከልብስ ጋር ከዚህ ከማበሳሰያ ከምግብ ጋር የተገናኙ አሉ። ከሽንት ቤት ጋር ከመጸዳጃ ጋር ምናምን የመሳሰሉ በጣም ብዙ የእቃ አይነቶች አሉ። እነዚህንም እየጻፍን እንለማመዳለን ማለት ነው። ስለዚህ ይሄኛውን እንማራለን። ይሄን እንደጨረስን ደግሞ እንትን አለ። ይሄ ምንድነው? ኬጅ 3 ማለት ነው። የኬጅ 3 ህፃናት አንደኛ ክፍል ከመግባታቸው በፊት 3 ዓመት የሚማሩት አለ። ስንት ዓመት ጀምረው መሰላችሁ? 4 ዓመት፣ 5 ዓመት እና 6 ዓመት አይደለ? እንደዛ። ስለዚህ ይሄን ስንጨርስ 6 ዓመት ሲሆናቸው የሚማሩትን አስተምራቸዋለሁ። ከዛም በኋላ አንደኛ ክፍል አስጀምራቸዋለሁ እያለ በጣም ጠንካራ እስከምትሆኑ ፊደላቶችን መለየት፣ ቃላቶችን ማንበብ፣ አረፍተ ነገር ሐረግ የሚባል ያለ ከዛ አረፍተ ነገር የተሟላ ጽሑፍ እንድትጽፉ ማለት ነው። ስለዚህ እስከዛ ከደረሳችሁ ደብዳቤ መጻፍ ትችላላችሁ፣ መልእክት መጻፍ ትችላላችሁ፣ ማስታወቂያ መጻፍ ትችላላችሁ፣ ማንበብ ትችላላችሁ፣ መጽሐፍ ቅዱስ ማንበብ ትችላላችሁ፣ ቁርአን ማንበብ ትችላላችሁ። ብዙ በቃ የሚያስፈልጋችሁን ነገር ሁሉ እጃችሁ ላይ ይሆናል ማለት ነው። ይሄ እንዲሆን ግን ፊደላቶችን መለየት፣ ቃላቶችን መመስረት፣ ሐረጋቶችን፣ አረፍተ ነገሮችን መጻፍ ያስፈልጋል። መጽሐፎችንም እንዲሁ ማንበብ ያስፈልጋል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ነገ እስከምንገናኝ ደግሞ ባላችሁበት ሁሉ ሰላማችሁ ይብዛልኝ፣ ትምህርታችሁን ይገለጽላችሁ። እንዳልኳችሁ በውስጥ መማር የምትፈልጉ ልጆች ስልኬን እዚህ ላይ ወስዳችሁ ደውሉልኝ፣ በቴሌግራም በዋትስአፕ እና በኢሞ፣ አሊያም ደግሞ ሊንክ አለ ሳትደክሙ ቀጥታ ስትነኩት ወደዚያ የሚያመጣችሁ ማለት ነው። እሱን ነክታችሁ ግቡና ድምጽ አስቀምጡልኝ፣ ቮይስ አስቀምጡልኝ። እዛ ላይ ተነጋግረን ትምህርቱን ዛሬውኑ መጀመር ትችላላችሁ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።